ዶኖሽ ከኔ ውጪ ማንም አትሆንም ዞር በይልኝ ከመንገዴ ዞር በይ እማዬ ዞር በይ ብዬሻለሁ ልጄ እባክህን እሺ በለኝ እባክህ ልጄ እማዬ ዞር በይ እማዬ ዞር በይ ብዬሻለሁ ባደንዛየት እንዲሁም በዶኖሽ ዜና አምሮን ስቶ ያለው ኡዛይ በስለት ወጋቹን እናቱን ዞር ብሎ እንኳን ሳይመለከት በሩን ከፍቶ ጥሏት ይሄዳል ቆይ እኔ ከፍተዋለሁ ማን ነው የመጣው ማን ነው አቤት ማንንም ፈለክ ቱርካን ግራ እየተጋባች ኡዝጋይን ስትመለከተው በእናቱ ደም የተለወሰውን ስለትመለከታለች ይሄን እየተደናገጠች በሩን ለመዝጋት ስትታገል ዘለመቶ ይዛታል ቱርካን እርዱኝ ያለችው ቤት ውስጥ የነበሩ ቤተሰቦች በተክላላ ምን ተፈጠረ እያሉ እየተደናገጡ ይወጣሉ አንድ ወደኔ እንዳይጠጋኝ ነግሬያቸዋለሁ አንድ ሰው እንዳትጠጋ ለቱን አስቀምጠው እሱ ነገር እባክህ ልጄ ተው እባክህ እኔን እንዳታረግ አስቀምጠው ብያለሁ እንዳትጠጉኝ አንገቷን ነው የሚበጥሰው ዶኖሽ ውዴ ይዤሽ ልሄድ ነው እሺ ምንም አትሆኝም ዶኖሽ ብቻሽን እኔና አንቺ አብረን ነው የምንሄደው ኡዝጋይ እባክህ የማይሆን ነገር እንዳታረግ ቱርካንን ልቀቃት መነጋገር እንችላለን እሷን ልቀቃት ምንም የምንነጋገረው ነገር የለም ዶኖሽን ስጡኝ ቱርካንን ትወስዳላችሁ ዶኖሽ ነይ ወደ እኔ አባዬ እህቴን አንድ ነገር እንዳያረጋት አንተ የማትረባ ልጄን ልቀቃት ብያለሁ እንዳትተኩኝ እገላታለሁ እንዳትሳሪክ አባቴ እባክህን በዚህ ሁኔታ አይደለም እንፈታው እባክህን ተረጋጋ ቱርካን ምንም አትሆንም ፖሊስ ጋር መደወል አለብን ፖሊስ ብሎ ነገር የለም አለበለዚያ እገላታለሁ ዶኖሽን ከዚህ እያትሄዳለሁ እሷን ለቃታለሁ ዶኖሽ ነይ ከኔ ጋር እንሂድ ከኔ ጋር አትሄጂም እህቴን አትጉዳት እኔ ካንተ ጋር እሄዳለሁ እህቴን ብቻ አትጉዳት ዶኖሽ ተመለሺ ወዴትም ሄዳችም ተመለሽ ዶኖሽ ኡዛይ ዶኖሽን ለማግኘት ችግር የሆንኩብህ እኔ ነኝ አይደል በቃ ከኔ ጋር ጨርስ ሳዳር እባክህን ተው ሳዳር ልጄ ምን ያረክ ነው ቱርካንን ልቀቃትና እኔ እንደፈለከኝ አድርገኝ ይሄው እኔ ከፊት ነኝ አንተ ምንም ብታረግ ዶኖሽ እስከ መጨረሻው ከኔ ጋር ነው የምትሆነው ኡዛይ በንዴት ዘሎ መጥቶ ሳዳርን በስለቱ ለመውጋት ሲል ሶመር በዚህ ቅጽበት እጁን ይዞ በቴስታ ብሎ ይጥለዋል ስለቱንም ያስጥለዋል ሴቶቹ ቱርካን ወደ ራሳቸው ቀላቅሎ ወደ አንድ ክፍል ተሰብስበው ይገባሉ ዶኖሽን ይዣት ሄዳለሁ ዶኖሽን ከዚህ ይዣት ሄዳለሁ አለበለዚያ ሁላችሁን ገላችኋለሁ ዶኖሽን ይዣት ሄዳለሁ ዶኖሽን ጥሯት ብያለሁ ልጄን ላንተ አሳልፌ ከምሰጥ በሞት ይሻለኛል ኡዛይ ችግር አትፍጠር ሁሉ ነገር ተጠናቋል ከዚህ ውጣ አንተ አሳፋሪ የዛን ይቅር ማለት አልነበረብኝም ለእናት ብዬ ነበር ይቅር ያልኩ አንተ ግን ልጄን ለመግደል ቤቴ ድረስ መጣ ዶኖሽን ካልሰጣችሁኝ ሁላችሁንም ነው የምገለው ኡዛይ ስለቱን ይዞ እያስፈራራቸው በያዘው ስለት ዘሎ ሳዲክን ለመውጋት ሲል ከየት መጣ የተባለው ቫቲ ለሳዲክ ብሎ ራሱን መስዋዕት ያደርጋል ምንድን ያረከው አንተ የተረገምክ እንዳትነካው እዛው ተው እንዳትነካው አንተ የማትረባ ውሻ አንተ ባለጌ ቆሻሻ አንተ የተረገምክ ወንድሜ ትንሽ ጠንከርበል ምንም አትሆንም ትንሽ ብቻ ጠንከርበል ቀናበል ወንድሜ ምንም አትሆንም ሶመርና ሳዳር ፋቲን ያገዙት ያለ ሴቶቹ ከተረበቁበት ክፍል ሲወጡ ፋቲን ሲመለከቱ በጩኸት ቤቱን ያቀልጡታል ሳዲክ እግሩንም እጁንም እስኪደክመው ይደበድበዋል ሶመር መጥቶ እንደምንም ብሎ ሳዲክን ያረጋጋዋል ወዲያውን ፖሊሶች መጥቶ ኡዛርን ይዙታል ይገርማል የተባረርኩበት ቤት ይሄ ነው ማለት ነው ቆይ እዚህ ምንድነው የምትሰራው ከዚህ ሁሉ አመት በኋላ ምን ፈልገህ ነው ወደዚህ የመጣው ምንድነው የምትፈልገው ውዷ እህቴ ወንድምሽን በዚህ ሁኔታ ነው እንደምትቀበዩ በጣም ያሳዝናል ሻይ ቡና ምንም አትጋብዥኝ ማለት ነው ለአንተም ይሁን ነገር እዚህ ቤት ውስጥ ምንም የለም ሩቻን ውዴ ረጋቤ እኔ ልውጣላችሁና ረጋ ብላችሁ አውሩ በጣም ይገርማል ቆይ እንዴት ብለሽ ነው ባልሽ ላንቺ እንደዚህ ትሁት እንዲሆን ያረግሽው አድናን ምንድነው የምትፈልገው መቼም ወደዚህ የመጣው በጋዜጣ ላይ የኔን ውርደት አይተህ ነው አይደል እሱ በጣም የሚገርምና ደማቅ የሆነ ዜና ነበር እኔም ወደዚህ የመጣሁት ይህንን ደማቅ የሆነ ዜና ልቀላቅል ብዬ ነው ከሁሉም በላይ ግን ጀምሬ ያልጨረስኳቸው ነገሮች አሉ እነሱን ለመጨረስ ነው ወደዚህ የመጣሁት ይሄው ላርናን እዚህ ቤት ውስጥ ምንም የጀመርከው ነገር የለም ምንም የሚጨርሰው ነገር የለም አለ እንጂ አለ ሩቻን መክፈል ያለብሽ ብዙ ዕዳ አለብሽ እነዛን ዕዳዎችሽን ደግሞ አስከፍልሻለሁ ነገረኝ ምንድነው የምታስከፍለኝ ነገረኝ እንጂ ለምንድነው የምትሸሸው ምንድነው የቀረ ነገር ምንድነው የቀረ ሂሳብ ምንም ነገር የለም እዚህ ቤት ውስጥ ምንም ነገር የለም ምንም የቀረ ነገር የለም ምንም
ምን ተፈጠረ አድናን? እህቴ ልጄ ሞተብኝ። ልጄ ሞተ። በጣም ያሳዝናል። ግን ደግሞ ልክ እንደኔ ልጅ አንተም ልጅ ሞተ ማለት ነው። አንድ እኩል ሆነናል ማለት ነው። አንበሳይ እኔ አላምንም። አባቴ አድናን እንዴት መቼ ነው ወደዚህ የመጣው? ዛሬ አሁን ለምንድን ነው ታዲያ ደውለህ ያልነገርከኝ? እቀበል ነበር እኮ። እሱንማ አውቃለሁ፣ ግን ደግሞ ላስደምም ብዬ ነው። አዎ አባቴ አድናን አንተ ሁሌ ታስደምመኛለህ። ሙጂጋን ማንም ሳይደርስላት ራሷን አበርታ ወደ ሆስፒታል መጣ። ሕክምና አግኝታለች። ነገር ግን ከሕክምናዋ ሙሉ በሙሉ ሳታገግም ልጄን ማግኘት አለብኝ ብላ ከሆስፒታል እየወጣች እያለ እንደሷ ሁሉ በሷ ልጅ ፏቲን ይዘው ሆስፒታል ከመጡት ከሶመር ከሳዲክና ከሳዳር ጋር ሆስፒታሉ በር ላይ ይገናኛሉ። ሶመርና ሳዲክ የተፈጠረውን ነገር የልጇን ጉድ እየተፈራረቁ ይነግሯታል። ሙጂጋን አሁንም ከህመሟ ሳታገግም ልጄን ማየት አለብኝ ብላ ወደ ፖሊስ ጣቢያ ልትሄድ ስትል ሶመር ያለችበትን ሁኔታ አይቶ የመኪናዋን ቁልፍ ተቀብሎ ወደ ፖሊስ ጣቢያ ይዟት ይሄዳል። አባቴ አድናን እንዴት ብዬ ነው ቆይ አንተን ውለታ የምረሳው? አባት በሌለኝ ሰዓት እናት አባቱን አሳደገኝ። ደስ እንዲለኝ ሰፈር መንደርተኛውን እንዲያከብረኝ ካርታ አልብለህ ስም አወጣህልኝ። ዛሬ እዚህ ደረጃ የደረስኩት እኮ ባንተ ነው። እንዴት ብዬ ነው የምረሳው? እኔም አውቃለሁ እንደማትረሳኝ እኔም አውቃለሁ። ለመሆኑ የኮርማንን ቤተሰብ ጉዳይ እንዴት እያረክ ነው? ባሰብነው መንገድ መሄድ ባንችልም ነገር ግን ዕላማንን አሁንም አልሳትንም። የኮርማን ቤተሰብ በጣም ከባድ ችግር ላይ ነው ያሉት። በርካታ ሰነዶች ተይዘዋል። እሱን የሚከላከላቸው የተወሰኑ ሰነዶች ነበሩ። እነዛን ሰነዶች የወሰደው ሙስጠፋ ነበር። እሱን ደግሞ ከሀገር ወጥቶ እንዲጠፋ አድርጌዋለሁ። የኮርማን ቤተሰብ ከፍተኛ ኪሳራ ላይ ያለው፣ በዛ ላይ ደግሞ የኔ ዕዳ አለባቸው። በጣም ጥሩ የኔ ልጅ አንበሳይ፣ ሁሌም እኮ ኮራብሃለሁ። ሮጃን ወንድምሽን በዚህ መንገድ አይደለም መመለስ የምትችይው። ኦዛር አንተ ስለ ወንድሜ ምንም የምታውቀው ነገር የለም። አንድ ነገር አስቦ ነው ወደዚህ የመጣው። ሮጃን ልክ ነሽ ወንድምሽ፣ ነገር ግን ምን እንዳሰበ ማወቅ የምትችይው አግኝተሽው ስታናግሪው ነው። ሮጃን ነኝ፣ እንድንገናኝ ፈልጋለሁ። ቦታውና ሰዓቱን እልክልሃለሁ። በጣም ጥሩ ጎበዞ እህቴ፣ ትክክለኛ ነገር ነው ያደረግሽው። ፏቲ በፈጣሪ እርዳታ ጉዳቱ የከፋ ሳይሆን ምሽቱን ሆስፒታል አሳልፎ ጠዋት ላይ ወደ ቤት ተመልሷል። ሙጂጋን ግን ልጇን ጥበቃ ልጄን ካላየው እያለች ምሽቱን ሙሉ ፖሊስ ጣቢያ ውስጥ ታሳልፋለች። ሙጂጋን ልጇ ወደ እስር ቤት እንዳይገባ ሳዲክን ይቅርታ እንዲያደርጉለትና እንደዛ ያደረገው በወሰደው መድኃኒት እንጂ ልጄ እንደዛ የሚያደርግ ሰው አይደለም ብላ ይቅርታ ጠይቃቸው ሳዲክና ቤተሰቡ ልጇ ላይ ክስ እንዳይከፍቱ ተማጽናለች። ነገር ግን ፏቲ ከሞት አፋፍ ነው የተመለስኩት፣ መታሰር አለበት፣ ምንም ይቅር የምንለው ጉዳይ አይደለም ብሎ ወይ ፍንክች ብሏል። ስላስጠበቅኩሽ በጣም ይቅርታ አድርጊልኝ። አላስጠበቀኝም። እሺ አድናን፣ አሁን በግልጽ ንገረኝ፣ ለምንድን ነው ወደዚህ የመጣው? ምንድን ነው ከኔ የምትፈልገው? ሮጃን ለምንድን ነው ቆይንን ጥያቄ የምትደጋግምብኝ? ነገርኩሽ እኮ እኔና አንቺ ያልጨረስነው ሂሳብ አለ። ገንዘቤን ልቀበልሽ ነው የመጣሁት። ዕዳሽን መመለስ ይኖርብሻል። ስለምን ዕዳ ስለምን ገንዘብ ነው የምታወራው? ዕዳም ያለበት ሰው ካለ አንተ ነህ። ገንዘቤን ብቻ አይደለም እኮ የነጠቅሽኝ፣ ልጄን፣ የምወደው ልጄን እኮ ነው የገደልሽብኝ። እኔ ልጄን አልገደልኩም። ልጄን አልገደልኳትም ብትይኝ፣ ነገር ግን ልጄን እንዳትሞት ማድረግ ትቼ ነበር። በሕይወትና በሞት መካከል ሆነን ልጄ ታመመችብኝ። እንኳን ልጄን ለማሳከም ለምትበላው ነገር የመግዛት አቅም አልነበረኝም። አንቺ ግን ምን አረግሽ? ይህንን እያወቅሽ ከስራ አባረርሽኝ። በእኔ ምክንያት አይደለም ከስራ የተባረርከው፣ በአንተ ጥፋት ነው። ደግሞ ልጄን ለመርዳት ሳልፈልግ ቀርቼ አይደለም፣ ግን አረፈድን። ምንም ማድረግ አልቻለም። አንተ ግን ምንድን ያደረግከው? ተጫወትክብኝ። እኔነቴ እንድጠላ በውስጤ መቼም የማልፈቀውን ትልቁን ጠባሳ አሳደርክብኝ። ልጄን ከኔ ቀምተ አንድ ቀን ጠረኑን እንኳን ያላሻተትኩትን ልጄን ወስደ በጭካኔ ገለህ ቀበርከው። ልጄን ገለህ ቀበርከው። ሮጃን አብዬን ዝያትጩይ ብጮስ ምን ልታረግ? ምስኪኗ ሞኟ ዝምተኛ ሮጃን መስዬ ከሆነ በጣም ተሳስተሃል። በጣም ይገርማል። ጥሩ ለውጥ ነው ሮጃን። ለመሆኑ የልጅሽን መቃብር ሄደሽ አይተሻል? አላቅም፣ አላየሁትም። ያሳዝናል በእውነት። ልጅሽን ብታዩ የዛኔ ስንቀብሩ በጣም ያሳዝን ነበር። ልክ ክንፎቹ እንደዘረጋ የጫጩት እርግብ እጆቹን እያውለበለበ አድኑኝ ማለት ነበር የቀረው። እናቴ እያለች ነበር። በቃ አድናን፣ በቃ ብያለሁ፣ በቃ። ልጄን የገደለችው ሮጃን ነች እያልክ እያሰብክ በዚህ መንገድ እኔን ለመበቀል ካሰብክ በጣም ተሳስተሃል። ከቤተሰብ ራቅ፣ ከኔ ራቅ። በቃ
ሩቻን ምንም ያክል ደፋር ብትሆኝም እኔን ግን ልታስፈራሪኛችም። ከልጆችሽ ከባለቤትሽ ከቤተሰብሽ ምንም አልፈልግም። እኔ ሲጀመር ወደዚህ የመጣሁት ድርጅቱን ልወስድብሽ ነው። አዎ ሩቻን፣ ድርጅቱን ብቻ አይደለም በአንቺ ምክንያት ኪሳራ ውስጥ የሚገኘው የወይራ ማሳ ከእጅሽ ልነጥቅሽ ነው የመጣሁት። በቅርቡ በጣም በቅርቡ በፍርድ ቤት ለሽያጭ ይቀርባል። የዛኔ እኔ ራሴ ወስድብሻለሁ፣ እኔ ነጥቅሻለሁ፣ ባዶሽን ትቀሪያለሽ፣ ሂሳቤን አወራርዳለሁ። ሩቻን ምንም አይኖርሽም፣ ባዶሽን ነው የምትቀሪው፣ ምንም አይኖርሽም። ልጄ የት ነው? ልጄ የት ነው? ምን አረፈርሽ? ቀበር ነው እኮ። የት ነው የቀበርከው? ወንድሜ ልጄ የት ነው ያለው? እባክህ ልጄ የት ነው ያለው? ንገረኝ፣ እባክህ ንገረኝ። ዞር በይ በቃ፣ ወደ ቤት ሂጂ። በቃ እዚህ ምንድን ነው የምትሰሪው? ሂጂ ከዚህ። ወንድሜ እባክህን እየለመንኩ ነው። ልጄን የት ነው የቀበርከው? እባክህን ወንድሜ ንገረኝ። ልጄ የት ነው ያለው? ልጄ የት ነው ያለው? ኦ ልጅሽን ማየት ፈልገሽ ነው ውድ እህቴ? አዎ ወንድሜ የት ነው ያደረከው? ልጄን የት ነው የቀበርከው? እባክህን አሳየኝ ወንድሜ፣ እየለመንኩ ነው እባክህን። ያው እዛ ጋር ነው የቀበርነው። እዛ ጋር። የቱ ጋር? እዛ ጋር። ልጄ የት ነው ልጄ? ልጄ እዚህ ነው። እኔን ልጄን። ጎበዝ፣ በርች፣ እዚሁ ነው ያለው። በረንብ ቆፍሪ ጎበዝ፣ አድርጊው በረንብ። ልጄ የት ነህ? ልጄ በቃሽ፣ አንቺ የማትረቢ። ይህንን ሙሉ የወይራ ማሳ እንኳን ብትቆፍሪ ልጅሽን ማግኘታችም። ለምን ወንድሜ ልጄን ለምን? ልጄ ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳነው ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 108 ይህን ይመስል ነበር። እንዴት ነበር? ሐሳብ አስተያየት አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ በየዕለቱ ለእናንተ ጋር እንዲደርስ ደግሞ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁ ተናፋቂው ድራማ የወፍ ጎጆ ወደ እናንተ ጋር ቀደም ብሎ እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮዎቻችንን ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ቫይንካውት ደጋ ይለፎት ሀገሬ ሰላም ትሁን።